እየሞከርኩኝ ነው። እየሞከረ አይመስለኝም። ለምን እንደሆነ ነግራችኋለሁ። ከዛ በፊት ግን እኔ እዚህ ጋር ሐሳቤን ለመግለጽ እየሞከርኩ እንደሆነ እንድታውቁ ፈልጋለሁ። እንደሚታወቀው እንግዲህ ኮሜዲያን ያሲኖ ሰሞኑን የሰራው ቪዲዮ ትሬንድ ሆኖ በጣም ሶሻል ሚዲያውን እያተከለከው ይገኛልና ብዙ ሰዎችም በዚህ ዙሪያ የራሳቸውን አስተያየት እየሰጡ ይገኛሉ። እኔም ዛሬ እየሞከረ እንዳልሆነ የተረዳኝን ያክል ለመግለጽ እሞክራለሁ። በዚህ ቪዲዮ ዙሪያ ከሚነሱት ሀሳቦች መካከል አንድ ተከራይ አከራዩን በዚህ ደረጃ መገላመጥና ማመናጨቅ የለበትም ብለው ያስባሉ። ምክንያታቸው ደግሞ ምናልባችም ያንን ገንዘብ ተቀብሎ ለተማሪዎች የትምህርት ቤት ክፍያ ወይንም ደግሞ የወር አስቤዛ ሊያሟላበት ሊሆን ይችላል ብለው በማሰብ ነው ማለት ነው። ይህ ደግሞ እዚህ ጋር የታየኝን ሌላውን ነገር ለማንሳት ሞክራለሁ። ከዛ በፊት ግን የትኛዋ ፓርት እንደሆነች በቪዲዮ ላሳያችሁ። የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አንድ አባት በዚህ ደረጃ እየሞከረ መሆኑን የሚያሳየኝ ለልጆቹ የሚገዛው ላፕቶፕ የጌም ሳይሆን ለትምህርት መማሪያ መሆን አለበት ብዬ አስባለሁ። እሱ የቤት ኪራይ ለመክፈል ተቸግሮ ባለበት ሰዓት ልጆቹ ግን ጌም የሚጫወቱበት ላፕቶፕ አላቸው ማለት ክላሽ አያደርግም። የትኛውም አይነት ችግር ውስጥ በምትሆኑበት ሰዓት ከዛ ችግር ራሳችሁን ለማላቀቅ ስትሞክሩ በተገቢው መንገድ ሞክሩ። በመጀመሪያ ያላችሁን ነገር በትክክል ተጠቅማችሁ ከችግሩ ለመውጣት መጣር አለባችሁ ብዬ አስባለሁ። እዚህ ጋር ሌክዠሪ የሆነ ነገር የተጠቀማችሁ እዚህ ጋር ችግር ውስጥ ነው ልትሉ ትክክል ነው ብዬ አላስብም። እንደ መምህር ደግሞ የምትገዙላቸውን ላፕቶፕ ጌም ከሚጫወቱበት ይልቅ ትምህርታቸውን ቢያጠኑበት የሚል ሀሳብ ስላለኝ ነው። ለማንኛውም ግን እንዴት ነው ሀሳቤን ለመግለጽ የሞከርኩበት መንገድ ተመቻችሁ ወይ? እናንተን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። በቀጣይ ደግሞ በሌላ ሀሳብ ለመምጣት እሞክራለሁ። ይመቻችሁ።